አልኩሽ እኔ ብሩክ በእኔ ምንም የሚደብቀው ነገር የለም። እኔ አወራዋለሁ ብዬሻለሁ። በቃ እኔ ነገሩን ውስጡ አየዋለሁ። ችግር የለም። እሺ ከዛ እዛ ያለው አዲስ አበባ ከሀይሚ ጋር መጥፎ ሙድ ውስጥ ነበርና ከሷ ጋር መጣላ መሰዳደቡ ደግሞ አይቼዋለሁ። ቪዲዮ ላይ አይቼዋለሁ። መጥቼ ነበር እዚህ በመጣው ሰዓት አግኝቻት ነበር። ከዛ በኋላ ምን እንደተፈጠረ እውነቱ ስነግር ጋሼ ምንም አላውቅም። የሆነ ራሴ እንድጠራጠር ነው ያደረገች። ካንተ ነው ምናምን አለችኝ። እኔ ግራ ገባኝ። ከዛ በቃ አልሰማም ምናምን አለች። ሀይሚም በቃ አይሆንም እያለች ነው። ትላንትና ራሱ እኔ ቀለበት አስሬላን ነበር ለሀይሚ ጋሼ ይቅርታ እንደዚህ ግን አስሬላን ነበር። እሱን ሰጣይ ምናምን ልትሄድ ሞከረች፣ እምቢ አለች። ራሷን እየጎዳች ነው፣ እያለቀሰች ነው። እኔም እንቅልፍ አጣው፣ ሰላም አጣው። ጋሼ ይሆናል አይደል? እኔ ራሴን ስሜት ብቻ እያዳመኩ የሆነ እንትን ማለት አልፈለኩኝም። ለሷ ማሰብ ፈልጌያለሁ፣ ግን እኔና እሷ እየተዋደድን መለያየቱን ደግሞ እኔ አልፈለኩትም ጋሼ። ቢያንስ እውነቱ እስኪወጣ ታገሽኝና እውነቱን ብናቅ ይሻላል፣ አብረን ሆነ ብንጋፈጥ ይሻላል እያልኳት ምንም ነገር አይደለም እያለች ነው። ሰላም ዩቲዩብ ተመልሰናል ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ እንዳያመልጣችሁ እያንዳንዱን ነገር በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ የተረዳችሁትን። ዛሬ ግን ቀውጢና ቤንግ በሆነ ቪዲዮ ባለፈው ክፍል በጣም አስነዋሪ አሳዛኝ የሆነ ነገር ተከስቶ አይተናል ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ በጣም ለየት የሚል ነው እንዳያመልጣችሁ። ሰብስክራይብ ያደረጋችሁ ፋሚሊ መሆን ትችላላችሁ። የዛሬን ቪዲዮ ላይክ አድርጉ፣ ቫይራል እንዲወጣ ሼር ማድረጋችሁ እንዳትረሱ። ሌትስ ጎ ተከታተል እንመጣለን። በመሃል እየገባው ሀሳብ አስተያየት መስጠት ይጀምራለሁ ማለት ነው። ወደ ቪዲዮ እዛ በቃ ከአቅም በላይ ሲሆንብኝ ነው አንገቴን ዝቅ አድርጌ እርሶ ጋር የመጣሁት ጋሼ። ይሄ ቀላል ነገር እኮ ነው። ወይ እግዚአብሔር በጣም እኮ እምንት ነገር እውነቴን ነው። በጣም ትንሽ በጣም ቀላል ነገር። እሺ ሀይሚ ስለዚህ ነገር አንቺ ስለዚህ ነገር ምን በገሃድ ደረሽበት ነገር አለ? ምን ገሃዳዊ የሆንሽ ነገር አለ? ምን ያየሽ ነገር አለ? ቆይ ልጨርስልሽ። ምን ያየሽ ነገር አለ? ምን አይነት ጥያቄ ነው ጋሼ? እሰይ ሀይሚ ጋር ብሩክዬ ጋር ዛሬም አንድ ሴት አርግዣለሁ ያንተ ነው ብሩክ፣ ነገም ይሄ ልጅ አርግዣለሁ፣ ከነገም ወደ ሌላ ሴት አርግዣለሁ ብላ ብትመጣ አንቺ እሺ ምን ላይ ልትወርቂ ነው? በምን ላይ አረጋጋሽ? ምን አየሽ? አዎ ይሄንን ነው በቃ። አንቺ እስከዚህ የምትሆኝበት ተደረሽ። ታመምሽ ሆስፒታል ልጨርስልሽ። አልጨረስኩልሽም አንቺ ልጅ አልጨረስኩልሽም። ረጋጊ፣ ሰከን በይ። ነገሮችን ሰከን በማለት ነው። እኔ ግልጽ ነው የማወራው። የደረሽበት ነገር አለ፣ ያየሽው ነገር አለ። አንቺ አትወስ ጉድ ፋሚሊ ተመሰመተና ማለት ነው። ሰላም ድጋሚ ዩቲዩብ የዛሬ ሰሞኑን የነበረውን ቪዲዮ አይታችሁታል በእርግጠኝነት ማለት ነው። ስለዚህ ብሩክና ሀይሚ የተፈጠረውን ነገር እያንዳንዱን ነገር በተለይ እዩ በመሃል ገብታ ስትበጠብጥ እንደነበረ አይተናል ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። በተለይ ሰብስክራይብ አድርጉ እና ኦል የምትለውን በተለይ ክሊክ ስታደርጉ ሁሌ የምሰራላችሁ ቪዲዮ እናንተ ጋር ይደርሳል ማለት ነው። እና የዛሬ ቪዲዮ ጋሽዬ ተጠርተዋል። ምን ለማድረግ እንደመጡ አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ የምትለውን በተለይ ክሊክ እያደረጋችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ቪዲዮን ሲጨርሱ ቪዲዮ ላይ ኮሜንት ሴክሽን ላይ ገብታችሁ ሐሳቦቻችሁ ማስቀመጥ ትችላላችሁ ማለት ነው። እና ደግሞ የዛሬ ቪዲዮ ምንድነው ዋናው ነገር ጋሽዬ መጥተዋል። ለምን እንደመጣ ከሳቸው አንደበት ምን ሰማይ ይሆናል። የትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ሌትስ ጎ ቪዲዮን ተከታትለን እንመለስ ወደ ቪዲዮ። ሆነች አንድ ሴት መጣችና ባንተ ነው ያረገዝኩት፣ ዲኤንኤ ተመርምሮ አየሽ፣ ልጅ ተወልዶ አየሽ። ታይ ተመለሽ ሀይሚዬ። እኔ በዚህ ነገር ምንድነው የምትለኝ አልገባኝም። ምን ያየነው ነገር አለ? አልገባኝም። ምን ያየሽው ነገር አለ? ብሩኬ እኮ ራሱን ተጠራጥሯል። አልተጠራጠርኩም። በሆነው ነገር እኮ ነው ራሴን እየተጠራጠርኩ ያለሁት እኮ በሆነው ነገር ነው። ነገሩ ከሮብኛል እኮ። እርጉዝ ባትሆን እኮ ዞሮ አንተ ሌላ ሴት አግኝተሃል አይደል እንዴ? ብሩኬ እኔ አሁን ይሄን ነገር በጋሽዬ ፊት ማውራት አልፈልግም እውነት ለመናገር። እኔ ደግሞ ትናንትና ቀለበት ሰጥቼ ምናምን የሄድኩት ከዚህ በኋላ መገናኘቱ አስፈላጊ ስላልሆነ ነው። እኔ ከዚህ በኋላ ጋሽዬ መጎዳት የለብኝም። ምን እያልከኝ ነው? እኔ እያሳለፍኩት ያለውን ነገር ግን ታውቃለህ ጋሽዬ? ምንም እኮ አታውቅም። በቃ ብሩኬን ስለምትወደው ብቻ ምናምን እንትን እንድትል አልፈልግም። ምንም ነገር እንድታስተባብል አልፈልግም። እውነቱ መወራት አለበት። ማንም ሰው መጎዳት እርግጠኛ ስለሆንኩ እኮ ነው በራሴ ጋሽዬ ጋር የሄድኩትኝ። ብሩኬ በጣም ብዙ ፈተናዎችን አልፈን እዚህ ደርሰናል አይደል? እንደዚህ ነው። እሺ ወደ ቀላሉ ነገር ነው። ቀለል አድርግላችሁ ቶ አሁን ብሩኬ
ልጅ አለው በሌላ አርግዟል አይደለም እንዴ? ያለሽው እኮ እንደዛ ነው። በልሽ ልጅ ይወለድ ልጁ እስከሚወለድ ከዛስ በኋላ እሺ፣ ከዛ በኋላ አልገባኝም። ምን እያልኩ ነው ጋሼ? እርምጃ እንወስዳለን። ልጅ ይወለድና ልጁ ከተወለደ በኋላ ዲኤንኤ ይመረመራል። እርምጃ እኔ በብሩክ ወስዳለሁ። በሚገባ አሁን ለኔም ነገሩ ድፍና የሆነ ነገር ነው። ለኔ ክፍት አይደለም። ብሩኬ እንዴት አድርጌ ሊያዘው በምን አይነት ወጥመድ አንቺ ብለሽኛል። እንዲ ብሩኬ ሌላ ሴት መጣ አርግዣለሁ ያንተ ነው ብላኛለች ተብሏል ተብዬ አሁን በምን አይነት መያዣ ሊያዘው ምን ልበል ነው ራሴ ምንም ይሁን ምን እምነቴን አጉድሎብኛል። ምንም መስማት አልፈልግም። አሁን ምን አየሽ? አዎ ምን አየሽ ማለት አልገባኝም። ለምን ተረጋግተን አልገባኝም። ማንሶላ ሲጋፈፍ ማየት ነበረብኝ። ለምንድነው መጥፎ ነገር የምታስወራኝ ጋሽዬ? እና አንድ ሴት አርግዣለሁ ብላ መጣች። በቃ እኔ እርጉዝ ይሄ ልጅ ያንተ ነው አለችው። እሱ ራሱ ተጠራጠረ። ብሩክ የራስን አልተጠራጠረ። በሚሆኑት ነገሮች ነው የፈራሁት እንዴ? በሚሆኑት ነገሮች እኮ ነው የፈራሁት። እንዴት ለምን ራስን ተጠራጠረ? ቆይ ብሩክ ከበደኛ ነገሩን ያስተካክለዋል። ቀላል ነገር ነው። ያልገባት ነገር አለ። እሱ እንግዲህ ፋሚሊ ያው ያያችሁት ያላችሁት የኔ ዩቲዩብ ፋሚሊ እንዲሁም ሰብስክራይብ 2000K በቅርቡ እንገባለን ብዬ አስባለሁ። 200 ሰው ብቻ ነው የቀረው። ዌሪዝ የት ነው ያላችሁት? 200 ሰዎች የት ነው ያላችሁት? የፈጠነ ሰብስክራይብ እያደረጋችሁ 2000 ሰብስክራይብ እንግባ። ስለዚህ 2000 ሰብስክራይብ ስንገባ ኮንተንታችንን የምንቀይር ይሆናል ማለት ነው። እንግዲህ ፋሚሊ እየነገርኳችሁ እኔ ወንድማችሁ እያንዳንዱን ነገር በመሀል ቪዲዮ ላይ ሐሳቤን እሰጣለሁ ማለት ነው። ሃይሚ ከጋሽ ጋር ያወሩት ነገር አለ። ብሩኬም ተሰብስበው ጋሽ እየመጡ እያወሯቸው ይገኛል ማለት ነው። አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ የምትለውን በተክሊክ እያደረጋችሁ ፋሚሊ መሆን ትችላላችሁ። ቪዲዮን ላይክ አድርጉ። ሌትስ ጎ ቪዲዮ ተከታተሉ፣ እንመለሳለን። አሁን እሺ ተናገሪ፣ ያለሽን ጨርሰሽ ተናገሪ። እንደ ብሩኬ እንደ ቅድም አውሪ። እሺ እኔ ምንም ማውራት ደክሞኛል። ማውራውም ነገር የለኝም። በቃ ጨርሻለሁ። በቃ እኔ አሁን ማልቀስ ራሱ ደከመኝ። በቃ ባለቅስም ራሴን ነው የጎዳሁት። ምንም የተጠቀምኩት ነገር የለም። በቃ እኔ ደክሞኛል። ከዚህ በኋላ ከማንም ጋር መገናኘት አልፈልግም። ማንንም ማውራትም አልፈልግም። በብሩኬ ዙሪያ አንተም እንድታወራኝ አልፈልግም። ሲጀመር ልትነግረኝም ይገባ ነበር እዚህ ዘሄ እንደምትመጣ እሱ ጋር ትናንት አውርቼ ጨርሼ በሰላም መለያየት ስላለብኝ እኔ ብሩኬን እንዳወራሽኝ እኔ ሸፍኜ ልቀበል ነገሩ። ስማኝ፣ እኔ ብሩኬን ምን ያክል እንደምወደው ታውቃለህ አይደለ? ምን ያክል እንደማከብረው ታውቃለህ። እናንተም ምን ያክል እንደምትወዱ ታውቃለህ። ግን ደግሞ በቃ እዚህ ጋር መቆም አለበት ሁሉም ነገር። ከዚህ በላይ ድንበር መተላለፍ የለብንም። ልጁ ይወለድ ምናምን የሚባል ነገር የለም። እስከዛ ድረስ መታገስ የለብኝም። ከብሩኬ መውጣት ማለት ህይወት መበላሸት ማለት ግልጽ ነው የምናገረው። አይ ሚኔ ኮንዲናንቺ እኮ እንዳንለይ ነው የምትረው። ብሩኬ መውጣት ማለት እውነቴን ነው። እኔ እደርስበታለሁ፣ ስለ ብሩኬ ብዬሻለሁ፣ እደርስበታለሁ። ነገሩ ማለት ኑሮ ላይ እንትን ላይ ትዳር ላይ እኮ ፍቅር የምትሉት ነገር አለ። ፍቅሩም ላይ ድሮ ፍቅር የለም፣ እኛ ምንለውን የምናውቀው ነገር የለም። ፍቅሩ ላይ እኮ ኮረፍታ ዝቅታ አለ። ይቆረቁራል፣ ይጎረብጣል። ከዚህ የበለጠ ነገር ይመጣል። ከዚህ የበለጠ ነገር አሁን ከበድ ያለ ነገር ሲመጣ ይሄ አሁን እያስተማራችሁ ነው። እያስተማራችሁ ነው። እሺ ከዚህ የበለጠ ነገር ቢኖርስ ምን ልትሆኑ ነው እንዴ? አይ ምናልባት በዚህም ነገር መማር ስላለብን ይሆናል። የሌሎችንም ሰዎች ህይወት መጉዳት ስለሌለብን ሊሆን ይችላል። ጋሽዬ በቃ አሁን ነገሮች ሁሉ በቃ የሆነ ምንድነው ጨዋታ ፈረሰ ዳቦ ተቆረሰ አይነት ነገር ነው። በቃ ሁሉም ነገር የሆነ እቃቃ ነበር መሰለኝ እስካሁን ድረስ እንጫወት የነበረው። ህይወት ራሱ አልገባንም ይመስለኛል አይደል ብሩኬ? ነው እስካሁን ድረስ በቃ እቃቃ አይነት በሚመስል ነገር ነበር የቆየ ነው። ከዚህ በኋላ የተፈጠረው ነገር ደግሞ ሊያስተምረንም ሊሆን ይችላል አይደል ብሩኬ? ስለዚህ ሁለታችንም በቃ መማር አለብን ከስተታችን። አንተም ከስተት መማር አለብን። እኔ እኮ የራሴን ስላመንኩት እኮ ነው እንዲደርቅ ምለው ቅመሜ። ራስህን ካመንከው መጠራጠር አልነበረብህም እኮ። እኔ እኮ ግራ ገባኝ በዚህ ልክ። ታዲያ ልጁ ያንተ እንዳልሆነ ብቻ ነው አሁን ታዳስ ልጁ ያንተ እንዳልሆነ አምነሃል። ዞሮ ግን ልጅቷን አግኝተሃታል አይደል እኮ? ታዲያ አገኘኋት ማለት ታዲያ ምን ማለት ነው? አብራችሁ ነበራችሁ ብሩኬ እኮ። ምን ተፈጥሮ አላገኘኋት ማለት ነው? አላቅም እንዴ ምንም ባይፈጠር ደግሞ ልጅቷ በዚህ ልክ አፏን ልትከፍታት ትችላለች። አግኝተሃታል ማለት እንዴት ስትይ አግኝተሃታል፣ ልጅቷን አግኝተሃታል ማለት በገሃድ መገናኘት ነው እንዴ? የመጀመሪያ ፍቅረኛዬ ነው። እኔም ድሮ ማለት ነው ድሮ የሆነች መወዳት ልጅ ነበረች። አሁን አርጅታለች፣ ቀድማኛ አርጅታለች። ሳያት ግን አሁንም ደነግጣለሁ። የሆነ በቃ ድሮ ነው
ወጣትነቴ እና ድሮ በወጣትነትን የወደዳት ልጅ አሁን ካያት ሰላም ካላት አገኛት ሌላ እኮ ንግግር ልጅቷ በሌላ ነገር ባይኖር በመሃላቸው ምንም ነገር ባይፈጠር በዚህ ልክ አታወራም። ምን እንደፈለገች ከኔ ምን እናውቃለን? በዚህ ልክ አታወራም። ምን እናውቃለን ከኔ ምን እንደፈለገች? ከማሜ በል እንደዚህ ነው። ሃይሚ ልትመለሽልኝ ከሆነ ትመለሻለሽ ማለት ነው። ብሩኬ የሚይዝበት መንገድ አለኝ ጊዜ አለኝ ብዬሻለሁ። ጊዜ አለኝ። በሱ ህይወት መውጣት የለበትም። ህይወታችሁ ጥሩ ላይ አይመጣም ብዬሻለሁ። እንዴ ጥሩ ላይ አይመጣም ነገሩ። ፋሚሊ አሁን እያያችሁት ያላችሁት ሀሳቧ ሌላ ነው፣ የሃይሚ ማለት ነው። ብሩኬ ደግሞ ተረጋግቶ ቁጭ ብሏል። ጥፋቱን አምኗል ምናምን ለማስረዳት እየሞከረ ነው። እና ጋሽዬ የሚያወሩት ነገር ትክክል ነው። ባለፈው እኔ ከነገርኳችሁ ሀሳብ ጋር ትንሽ አንድ ነው። የሰው ልጅ መጀመሪያ ማሰብ ያለበት ስለ ራሱ ነው። ሌላው ደግሞ ስለ ነገርየው ነው። የተፈጠረውን ነገር እንዴት አድርገን ሶልቭ እናድርግ የሚለውን ነው የሰው ልጅ ከሆነ ብቻ ማሰብ የሚችለው። የተፈጠረውን ችግር እንዴት አድርጌ ሶልቭ ላድርግ የሚል አይነት ሰው ሲሆን ነው ችግሮች የሚፈቱት ብዬ አስባለሁ። ጋሼም ችግሩን ለመፍታት የመጡት ተነጋግረው ወይም ደግሞ ተረጋግተው አስበው ነገሮቹን ለማስተካከል መጣር ነው ሰውነት ወይ ደግሞ ወጣትነት ብዬ አስባለሁ። ስለዚህ ሀሳቡ ያ ይመስለኛል የነገሩት የጋሽ ሀሳብ እንደዛ ነው። እና ምንም ይሁን ካሁን በኋላ የሚቀጥለውን ነገሮች ጋሽዬ እየሰማናቸው እንቀጥላለን። ምን አይነት ሀሳብ እንደሚሰጡ እያንዳንዱን ነገር በዙሪያቸው ያለን እያንዳንዱ ነገር የተፈጠረ እስኪ ሰሞኑን ያሳለፍኩትን ነገር ተመልከት። ይገባኛል እና ታዲያ በቃ አሁን ደግሞ ደህና መሆን ፈልጋለሁ፣ ራሴን ማከም ፈልጋለሁ፣ ማንንም ማግኘት አልፈልግም። በቃ ይበቃኛል። እስከዛሬ ድረስ በጣም ብዙ ፈተናዎችን አሳልፈናል አይደል ብሩኬ? ለምን ይሄን ያህል ከበድ ያለ ነገር ምን ነው? ከበድ ያለ ነገር ይሄ አሁን ላንተ ቀላል ነው። አሁን የነገርሽኝ ነገር የእግዚአብሔርን የሚከብድ ነገር አይደለም። ለምን ምንም የተደረሰበት ነገር የለም። ለምን ገብቶሻል? አሁን የተደረሰበት ነገር ስልሽ አሁን ሌላም ሴት መጣ። አሁን ከነገ ወዲያ እሺ ሌላ ሴት መጣ ባንተ አርግዣለሁ ትሏለች። በዚህ ይሄ ፍንጭ ካለሽ አንቺ የሰይጣን ስራ ማፍረስ እንጂ ከነገ ወዲያ አንድ ሴት መጣ ይሄ ልጅ አርግዣለሁ ትላለች። አንቺ መሸበርሽ ነው። ይሄን ሽብር ልትፈጥሪ ነው ማለት ነው። ይሄ እኔ በትክክለኛ ነው የምናገረው። እንዲሆነ ሸፋፍኛ አልናገርም። አይሚዬ ለምን ተረጋግተን አንወስንም? እየተጋገዛችሁ ነው ወይ? አይደለም በእውነቱ ነው የምሄደው እኮ። እና ታዲያ እኔ ሴት ልጅ ነኝ እኮ። እኔ ከዚህ በላይ እንትን ማለት የለብኝም። በቃ ራሴ የሚሰማኝን የራሴን ስሜት ደግሞ ማዳመጥ አለብኝ ጋሼ። ሃይሚ እኔ እኮ አንቺን እኮ እረዳሻለሁ፣ ያለሽበትን ስሜት እኮ እረዳለሁ። አልተረዳኸኝም ደግሞ እኔ እኮ እንግዲህ ፋሚሊ ተመልሰን መተና ማለት ነው። ሰብስክራይብ የምትለውን በተን ክሊክ እያደረጋችሁ ኦል የምትለውን በተን ድጋሚ በመጫን ሁሌ የምሰራላችሁ ቪዲዮ እናንተ ጋር ይደርሳል ማለት ነው። እንደዚህ ጸዴ የሆኑ ቪዲዮ በፈገግታ እያቀረብኩላችሁ መቀጠል እኔ እሆናለሁ ማለት ነው። ስለዚህ የዛሬ ቪዲዮ እንደዚህ አይነት ቪዲዮ ነው። በቃ ጥሩ አባት ነው ያላቸው፣ እየመከሯቸው ይገኛል። ምክንያቱም አሪፍ ነው የጋሽዬ ሀሳብ ባለፈው ካወሮት ሀሳብ ጋር አንድ ነው ብዬ ስለማስብ ማለት ነውና ነገሮችን የምታስተካክሉበት በመቀራረብ ነው። ተቀራረቡ። ሃይሚና ብሩክ በንግግር እመኑ፣ ተነጋገሩ። ጠረጴዛ ለምግብ ብቻ አይደለም የተፈጠረው ፋሚሊ። ለምግብ ብቻ ያለው ማን ነው? ቁጭ ብላችሁ ተነጋግሩ። ነገሩን ለመፍታት አይዲያ ሼር ተደራረጉ። በቃ ያለው ነገር ያ ነው። ከዛ በምክክር የሚታለፍ ነገር ነው ወይ ደግሞ እውነታው ጋር መድረስ የምንችልበት አሪፍ መንገድ ነው ብዬ ስለማስብ ማለት። ስለዚህ እዚህ ቪዲዮ እያንዳንዳችሁ የሚታዩ ወጣቶች ትልቅ ትምህርት ነው። እንደዚህ አይነት ነገር ሊያጋጥም ይችላል ወይ ደግሞ አጋጥሟችሁ የሚታውቁ ሰዎች ልትኖሩ ትችላላችሁ። ምን ለማለት ፈልጌ ነው፣ ሃይሚም ትሄዳለች፣ ብሩኬ ቀርቶ እሳቸው እየመከሩት ይገኛል ማለት ነው። ሀሳብ እያንዳንዱ ነገር ያው ልዩ ቢወለድ ምንም ችግር የለውም እያሉ ይገኛሉ። ያው የጋሽን ሀሳብ ከዚህ መድገም አያስፈልግም፣ ሰምታችኋልና እስኪ የቀረውን ቪዲዮ ተከታትለን አይተን እንመጣለን። ሰብስክራይብ የምትለውን በተን ክሊክ እያደረጋችሁልን የምሰራላችሁ ቪዲዮ እናንተ ጋር ይመጣል ማለት ነው። ፋሚሊ መሆን ትችላላችሁ። ሰብስክራይብ በማድረግ ይሄን ቪዲዮ ላይክ አድርጉ፣ ሼር ተደራርጉ። ወደ ሌትስ ጎ ቀጣይ ቪዲዮ አይተን እንመጣለን። ራሴን አምናለሁ እኮ እንዴ ራስህን እኮ አላመንከውም፣ ተጠራጠርክ እኮ ብሩኬ።
አይ ምንም ነገር እኔና አንቺ አብረን ሆነን ማስተካከል አንችልም? ብሩክዬ ንገረኝ፣ ግልጹ ንገረኝ ጋሽዬ። እኔ ምንም እንደተፈጠረ አላውቅም። እኔ ከኔ ጋር የኔ ልጅ እንዳልሆነ ደግሞ 100% እኔ እርግጠኛ ነኝ ጋሽዬ። ያንተ ልጅ ባይሆንስ? እምነቴን እኮ አጉድለኸዋል አይደል እንዴ? አይደለም ሃይሚ፣ እኔ ዛኔ እኮ ጣልተን ከፍቶኝ ነው እዚህ ሀገር የመጣሁት። ቢከፋህስ እናትህ አለች አይደል እንዴ? ወንድሞችህ አሉ፣ ጓደኞችህ አሉ። ቢከፋህስ እሷ ጋር መሄድ ነበረብህ የፈለገ ነገር ቢሆን። አሁን እንደዚህ እያልኩ መወቃቀስ አልፈልግም ብሩኬ። በቃ ክፉ ነገር አታስወራኝ። መጥፎ ጥሩ ሳንነጋገር ዝም ብለን ለተወሰነ ጊዜም ሆነ ከእናንደኛው ብንራራቅ ይሻላል። በቃ ከዚህ በላይ መቀራረብ የለብንም። እኔም መጎዳት የለብኝም። በቃ ምንም እናደርገው ነገር የለም። ምንም አትበለኝ። በቃ እኔ ጋሼ ምን ሆነሻል? ለምን አትረጋጊም? እሺ አንድ ላይ ሆናችሁ ማለት ነው። አንድ ላይ ሆናችሁ አንድ ላይ እሺ፣ ቤት አንድ ላይ ሆኑልኝና እንትን አንቺ እሱ እዛ አንቺ አይደለም። ይሄ መራራቅ አይደለም። ካልተቀራረባችሁ ጥንት ነገር ይከራል። ነገር በቃ ይገባበታል። ተቀራረቡልኝ ነው አይደል እንዴ? ምንም የተስተካከለ ተቀራረቡልኝ ነው። የሚጥሩ ነገሮች እንደ አትርሽ እንጂ ያሳልፈናል እኮ። ምን ሆነሻል እንዴ? ያ ሁሉ ነገር ያለፍናቸው ነገሮች አትርሽ። ብሩክ ያሳለፍነውን ነገር ብረሳማ እስካሁን ድረስ ከሰማው ጊዜ ጀምሮ እስካሁን ድረስ አብሬሃለሁ። በሆዴ ያወጣሁት ማለት ነው። ምንም ነገር ሳልጠፋ ነበር። ለንገርሽ አይሚን ንገርሽ፣ በሆዴ ያወጣሁት አንቺና ብሩኬን ነው። አንቺና በሆዴ ያወጣሁት። አዎ እሺ፣ በሆዴ ካወጣሁሽ በኋላ አንቺ እውነቱን ላጣምልሽ እውነቱን ነገር ላጣም አላጣም። እኔ እንደዛ አላልኩም። እኔ ልጅ ስለሆንኩ ብቻ እንድትወግንልኝ ግን ደግሞ አይደለም። እኔንም መረዳት አለብህ። አይደለም በእውነቱ ነው መረዳት። እኔንም መረዳት አለብህ እንዴ። ጥሩ አይደለም እንዴ? አይደለም። ተመለሽ ይሻላል ጋሽዬ። በቃ ከዚህ በላይ እኔ እሳት ውስጥ እንድቆይ አታድርገኝ። በቃ እንዴ እኔ ከዚህ በላይ መቃጠልም መጎዳትም ማልቀስም የለብኝም። ስለዚህ ራሴን ደህና ማድረግ እፈልጋለሁ። በቃ ራሴን ደህና ማደርገው ደግሞ እርግጠኛ ነኝ አብረን ሳንሆን ስንቀር ነው ስንለያየ። እሺ አንድ ላይ ሆኖ በቃ አንድ ላይ ሆኖ እሺ አብረን ሆነንስ? እሷ ደግሞ ይሄንን አትፈልገውም። የልጅ አባት ነው እያለች ነው። የሆነ ነገር ካላት እኮ ልትከሰውላት ትችላለች። ተክሰሰውና እሱን እንጫወታለን። ተክሰሰውና እንጫወታለን። አንቺ ከሱ መለየት ማለት ህይወትሽን የሱም ህይወት ያንቺም ህይወት ምስቅልቅሉ መውጣት የለም። ንፋስ አይግብ። እንዲህ ባጭሩ ንቅጨው የሱ ይደረስበታል። የሷ የሴትዮዋ ልጅ አለ። ይሄ ልጅ ያንተ ነው፣ በአንተ ነው ያረገዝኩት ያለች ልጅ ገና ጊዜ አላት። የምንጫወትበት ጊዜ አለ። የምንመራመርበት ጊዜ አለ። በቃ ብሩኬ በዚህ የሚደብቀኝ ከሆነ ለኔ አረጋሽ የኔ ምንም ማደበቁት የሚደብቀኝ ነገር ከሆነ አየዋለሁ፣ ወደፊት አየዋለሁ። አሁን አንድ ለመሆን ጣሩልኝ። አንድ ነው ነው የምለው ምናገር ብሩኬ። በቃ ከዚህ በላይ ማውራት አልፈልግም ጋሽ። እኔ ልሂድ በቃ። አንቺ አሁን ጥሩ ስሜት እየተሰማኝ አይደለም ጋሽ። ጋሽ ቁጭ በል አንተ ቁጭ። አንቺ ሂጂ በቃ ሂጂ። እኔ ደህና አይደለሁም አሁን። ናይ ነገር ለምን እና አንቺ ተረጋግተን አንሰማም? እሺ ስሜት እየተሰማኝ አይደለም። ይብረድላት ትሄዳለች። ብሩክዬ ግራ የሚያጋባ ነገር ነው። እኔ ይሄ ነገር በጣም እንትን ምን የደረሰች ነገር አለ ወይ? የሆነ መኝታ ምናምን እንዲህ መኝታ ላይ ምናምን ያየቻችሁ ነገር አለ ወይ? ምንም የለም ጋሽ። እኔ ጠየቅኳት እኮ መኝታ ላይ ደርሰሻል ወይ? አሁን ጠይቂያታለሁ ማታ በሚገባት መኝታ ላይ ደርሰሻል ወይ? አይ ከሷ ጋር ቆሞ ብቻ ነው ሰላም ይባባላሉ አለች። ምንም አልደረስኩም። ምንም አልተገናኘንም። የሷ ያለ አቀራረብ ምናምን አለችኝ። ታራ ሰውን ማነጋገር እንዲህ ነው አቀራረብ ብዬ እኔ አጠፋፋሁባት። አንተ ግልጹ ያለውን ነገር ብሩክዬ በቃ እኔ እንትን አትበለኝ። በቃ ከሆነም ግድ የለም በቃ እኔ አልደበኩትም። እኔ ምንም አልደበኩትም እኮ ወንድ ልጅ ነህ ብሩክዬ፣ ችግር የለውም እኮ ችግር የለውም። በቃ ከሆነ መሆነ ነው። ምንድነው እንዴ እንደማይሳሳት የለም ሰው። አትደብቀኝ ጋሽ። ያልደበኩትም በእውነት አልደበኩትም። እውነት ነው። ምን እንደዚህ እግዚአብሔርን እንዲህ እየተፈጠረ እንዳለ አላውቅም።
እዩ ደግሞ ለምን ተዋሻለህ ምናምን ነው እንትለኝ ልጅቷ። እኔ እንጃ ጋሽ ጨንቆኛል። በቃ እናስተካክለዋለን። እሷም የትማደር ስምስል ነገሩ በእጅ ከገባ በኋላ ምን ያስተካክለው ቀላሉ። አንተ እጅ ነገር ንክኪነት ብቻ ወደፊት አሁን እቺ ልጅ ያንተ ነው ብላ እያከረረች ስትመጣ ወደ ሌላ ምርመራ እንሄዳለን። ወደ ዲኤንኤ ይመረመራል። ለምን እኔ ውስጤ ነፃ ይሆንልኛል። ስላንተ ያለኝ እንዴም ደግሞ ግዴታ ልጁ መወለድ አለበት። ይሄን ነው ያልኳት እኮ አንቺ ልጅ ተወልዷል ወይ ያ ቅድም የተናገርኳት ነገር ሰምተሃል? ያችም ሴት መጣ ልጅ አርግዣለሁ ባንተ ያችም መጣ አርግዣለሁ ብትል ልትቀበይ ነው ወይ? እሺ ህይወት ምስቅልቅል አላለም ወይ ብያታለሁ። እምነት አላረግም ብላኝ ነው እንጂ ሃይሚ እሷም ትመለሳለች። እንኳን ውስጡ አንተ ነው እኔ መልሳታለሁ። እኔ አስተካክላለሁ። ችግር የለም። በአንተ ብቻ ንጽህ አላገኝ ብሩክዬ፣ በእግዚአብሔር ጋሽ ምንም የለም ሆነ። አዎ በቃ ንጽህ በቃ እኔ አንተ ላይ እኔ ሊመጣብኝ አልፈልግም። ባይዘው እግዚአብሔር በጣም እኔ ለምን ግን በሐሰት ነገር በእንትን ነገር በጣም እንትን እላለሁ። አንዴ ከወደድኩ ነው፣ ከጠላሁም በቃ ይሄን በቃ እሺ ያጨነቅሽ አመሰግናለሁ። እሺ እና አደላስ ታይም ቀርበናል ማለት ነው። ስለዚህ የኔ ፋሚሊ የጨረቃ ፋሚሊ ሰብስክራይብ ማድረጋችሁ እንዳትረሱ፣ ሰብስክራይብ አድርጉልኝ እና የዛሬ ቪዲዮ ይሄን ይመስላል ማለት ነው። ያው የጋሽ እጅ አለበት ካሁን በኋላ እኔ አስተካክላለሁ እያሉት ብሩኬን አረጋግተዋል። ሃይምም ተረጋግታ ወደ ቤቷ ሄዳለች ማለት ነው። ልጁ መወለድ ግዴታ እየተባለ ነው። ስለዚህ ካሁን በኋላ ዲኤንኤ ይመረመራል፣ ብዙ ነገር አለ። እሱን አብረን የምንከታተል ይሆናል። ቀጣይ ክፍል ላይ ማቀርብላችሁ እሆናለሁ ማለት ነው። ስለዚህ አብራችሁን ስለነበራችሁ አመሰግናለሁ። ሌላ ጊዜ በሌላ ቪዲዮ እና ቤንግና ቀውጤ በሆነ ቪዲዮ ተመልሰን እንመጣለን ማለት ነው። እስከዛ ድረስ ሰላማችሁ ይብዛ ባይ